በረአን በፍርሃት ልቡና ፍጥረቱ የሚሰጥ ምስጋና ሆነሃል የሕይወታችን ወደብ ስጦታ በቃል የማይገደብ ቅዱስ እግዚአብሔር አርምሞ ዘርአት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። የሆንከን አምባ መጠጊያችን መለስከን ወደ ርስታችን ውዳሴ ቅን ያለን ለስምህ በስቶልን ቸርነት ሰላምህ ቅዱስ እግዚአብሔር አርምሞ ዘርአት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። ገናና ስምህም የተፈራ በመዓልት በሌሊት የሚጠራ ከእኛ ላይ አርቀ ጨለማን ሰጠኸን የሚያስደንቅ ብርሃን ቅዱስ እግዚአብሔር አርምሞ ዘርአት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። የፈጠርክ ሰውና መላእክትን ሊያከብሩ ሊያወድሱ ስምህን በሰማይ በምድርም ውስጥ ያሉ ቅዱስ 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 ይላሉ። ቅዱስ እግዚአብሔር አርምሞ ዘርአት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። አርምሞ ዘርአት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። ድንግል ማርያም እናታችን እናቱ የጌታችን ለምኝ 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 እመቤታችን ለምኝ 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 እመቤታችን ድንግል ማርያም እናታችን እናቱ የጌታችን ለምኝ 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 እመቤታችን ለምኝ 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 እመቤታችን ፊት አያስመልስም ልመናሽ ግዳጅ ይፈጽማል ጸሎትሽ በእግዚአብሔር ዘንድ ስምሽ ሰልጥኗል። ቃል ኪዳንሽ ትውልዱን ያስምራል። ድንግል ማርያም እናታችን እናቱ የጌታችን ለምኝ 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 እመቤታችን ለምኝ 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 እመቤታችን
እመቤታችን ልቤን አኖራለው በኪዳንሽ ከጭንቀቴም አርፋለሁ በልመናሽ አንቺን መርጫለሁ ጽዮን እናቴ የመረረው ጣፍጦ ሕይወቴ ድንግል ማርያም እናታችን እናቱ የጌታችን ለምኜ 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 እመቤታችን ለምኜ ለምኜ እመቤታችን ልጅሽን ዘወትር ብበድልም በክፉ ምግባሬ ባሳዝንም የሕይወት መድኃኒት ሽቱ ነሽና የወለድሽው ያንሳኝ እንደገና ድንግል ማርያም እናታችን እናቱ የጌታችን ለምኜ 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 እመቤታችን ለምኜ 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 እመቤታችን ልቤ በኃጢአት ተዳደፈ ከቃሉ አሁኖ ተላለፈ በጸሎትሽ ኃይል ድንግል ልፈወስ ወደ ርስቴ በምልጃሽ ልመለስ ድንግል ማርያም እናታችን እናቱ የጌታችን ለምኜ 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 እመቤታችን ለምኜ 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 እመቤታችን ድንግል ማርያም እናቱ የጌታችን ለምኜ 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 እመቤታችን ለምኜ 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 እመቤታችን ነፍስ ድህንት ወነፍስ ርህብት ነፍስ ድህንት ወነፍስ ርህብት እንተ ጸግበት ተአኩተከ እንተ ጸግበት እንተ ጸግበት ተአኩተከ እንተ ጸግበት ነፍስ ድንት ወነፍስ ርህብት ነፍስ ድህንት ወነፍስ ርህብት እንተ ጸግበት ተአኩተከ እንተ ጸግበት ነፍስ ድህንት ወነፍስ ርህብት ነፍስ ድህንት ወነፍስ ርህብት እንተ ጸግበት ተአኩተከ እንተ ጸግበት እንተ ጸግበት ተአኩተከ እንተ ጸግበት ተርባ የጠገበች ነፍስ ድና ታመሰግንሃለች ማለት ነው ትርጉሙ። የዛሬ የዕለተ ሰንበት መዝሙር የሳምንቱ ማለት ነው እስከ 15 ድረስ ያለው መዝሙር እኩታ አንተ
አመላለሱም ወረቡም ነፍስ ድህንት ወነፍስ ርህብት እንተ ጸግበት ተአኩተከ ተርባ የጠገበች ነፍስ ድና ታመሰግንሃለች እያሉ ሊቃውንቱ ዛሬ ሌሊት ጠዋት በመዝሙሩ ሲያመሰግኑት ያደሩት ነው። ምስባኩም አብሮ ተያይዞ ሲሰበክ የነበረ ነው ማለት ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ዝማሬ መላእክት ያሰማል። ሊቀ መዘምራን የማነ አንድ አባት እዚህ መሀላችን አሉና እሳቸው እንግዲህ ምርቃት ይስጡ። ኤፍራታ 17 ይቀጥሉ ምርቃት ሲያቀርቡልን። በእውነቱ በሆነ ዝማሬ መላእክት ያሰማልን፣ ዝማሬ ዳዊትን ያሰማልን። እንደው ጸጋውን ያብዛሎት በቤቱ በደጁ በአገልግሎት ዘመኑ ይፈጸም። አሁን ካሉበት ስልጣነ ክህነት ከፍ ብሎ በእጆ ለመባረክ ያብቃን። እኔ እንኳን ያው ጉድጓዴ ተማሰ ሊጤ ተራሰ እድሜ ወደ 99 ዓመት ተጠግቻለሁኝና እንደው በጸሎታችሁ አስቡኝ። እንደው ሊቀ ዲያቆን እግዚአብሔር አምላክ ጸጋውን ያብዛለው። እግዚአብሔር ይስጥልን፣ ዝማሬ መላእክትን ያሰማል፣ እድሜውን ከፍ ያደርግልን ከሙሉ ጤና ጋር። እንግዲህ ደግሞ በቀደም የሰማሁት እንደው ትዳር መስርተዋል ብለዋል እና መድኃኔዓለም ክርስቶስ ደም አርግቶ አጥንት ሰክቶ ቆዳ አልብሶ ፀጉር አብቅሎ ጥፍር ተክሎ የሕይወት እስትንፋስ ዘርቶ ሰው አድርጎ ማቆም የሚችል ቅዱስ እግዚአብሔር በልጅ በዘር ፍሬ ባርክልኝ። ያር ይስጥልን። አሜን። ሳትጠራጠር አሜን በል እንጂ ዲያቆን። የትልቅ ሰው ምርቃት 99 እድሜ ሲሉ በጣም እየገረመኝ ስለነበረ ነው እየሰማሁ የነበረው። በጣም ሁሌ ነው የሚመርቁን እዚህ እየመጡ። ባይገርም ግን ሞባይል ራሱ መጠቀማቸው በ99 ዓመታቸው አይገርም እንዴ? እኮ በጣም እሱ ገርሞኝ እኮ ነው። አትሌት ተስፋዬ ጅፋር ነው ምርቃት የሰጠ። በእውነት ይገርማል። ይችልበታል እኮ በእውነት በጣም እንጂ ተስፍዬ እንዴት ነህ? እግዚአብሔር ይክበር ይመስገን። እንደየአካባቢያችሁ እንደየሀገራችሁ ሰዓት አቆጣጠር እንዴት አመሻችሁ? እንዴት ዋላችሁ? ወደ ሩቅ ምስራቁም እንዴት አደራችሁ? የኃያሉ የቅዱስ እግዚአብሔር ፍጹም ሰላም ጸጋና በረከት ከሁላችሁ ጋር ይሁን። ኢትዮጵያንና ሕዝቦቿን ሰላም ያደርግልን። እንዴት ናችሁ ቢንዬ? እግዚአብሔር ይመስገን። ዛሬ እንግዲህ ከተለያየ አካባቢ ነው እየሰሙን ያሉት ወንድሞቻችን እህቶቻችን፣ ከወለጋ አሉ። እስኪ ከየት ሀገር እንደሆናችሁ ሲጻፉልኝ ዩቲዩብ ላይ ያላችሁ። እንደገና ቤተ ማርያም ጤና ስጥልን፣ እንኳን ደህና መጡ። ሚዩት ኖት። እሺ ዱባይ ህይወት ከለንደን። እሺ ለንደን ነሽ ህይወት? እሺ ገምቻለሁ። እሺ ከየት? ገብረስላሴ ጀርመን። የሚገርም ነው። ኦኬ ጋምቤላ። እሺ ጋምቤላ ደስ ይላል። ዱባይ ኢትዮጵያ። እሺ ቤተ ማርያም አልሰሙንም። እሺ ከሆላንድ ኦኬ ዳላስ። እሺ ዩኤስኤ፣ ሚኒሶታ፣ ካናዳ። ተስፍዬ ካናዳ ነው እንደ ያለኸው? እኔ እኮ እንግሊዝ እኮ ትመስለኝ ነበረ ተስፍዬ። እሺ ኳታር፣ ሚዛን። እሺ ካናዳ፣ ማንቸስተር። እሺ ካሊፎርኒያ። እሺ ሙሴ ከኢትዮጵያ ከእንቅልፌ ቀንሽ እያዳመጥኩ ነው። አይዞ። ቺካጎ፣ ነጆ። ኦኬ ነቀምቶች በጣም ትሰሙናላችሁ ማለት ነው። ወለቴ ሳውዲ። እኔ ብቻ ነኝ? አይ አንቺ ብቻ አይደለሽም። ዩክሬን። ኦኬ ኩዌት፣ አዲስ አበባ። እሺ
ሜሪላንድ። እሺ አዲስ አበባ ሀገረ ማርያም። እሺ አንዳንዶች ሀብታም ናቸው፣ ብዙ ሀገር ነው ያላቸው። ሐዋሳ፣ አዳማ፣ እሺ ዳላስ፣ ሜሪላንድ በጣም ድንቅ ነው። ሜልቦርን፣ እሺ ሜልበርን ነጋ ማለት ነው። እሺ አስኮ፣ እሺ አስኮ የሚገርም ነው። እሺ ኮሎራዶ፣ ሸሽመኔ የሚገርም ነው። እስካሁን ዝዋይ አላየውም፣ መቂ አላየውም፣ አለም ጤና አላየውም፣ ድሬዳዋ አላየውም፣ ሀረሪ አላየውም፣ ጅጅጋ አላየውም፣ ትግራይ ዛሬ አላየውም፣ ጎንደር አላየውም፣ ቶሮንቶ፣ ቆቃ፣ እሺ ቆቃ፣ አፋር፣ እሺ አፋር አገኘው፣ ወልቂጣ አገኘው፣ ሆሳና አገኘው። እሺ ቤሩት፣ ተስፍዬ ግባ እየተባልክ ነው። ገስት ላይ ቢመጣ ጥሩ ነው። ሽሮ ሜዳ፣ እሺ ቃሊቲ፣ አዋሳ፣ እሺ ባህር ዳር አገኘው። እሺ ጎንደር፣ እሺ ጎንደር 43 ሺህ አገኘው። እሺ ወላይታ፣ ቆይ ጠይቃለሁ አንተ። ጎጃምም አግኝቻለሁ። እሺ ከሳውዲ ደገመች። እሺ ሌላ ሰው፣ እሺ ሰሚት፣ ቡታጅራ፣ ጥሩ ቡታጅራ የተባለው ታውቃላችሁ አይደለ? ቡታ የሚባል ሌባ ነበረና በመንገድ ሲያርፉ ቡታጅራ ተብሎ ነው ከዝዋይ የሚሄዱ ሰዎች ቡታንጅራ፣ ከዛ ነው ቡታጅራ የተባለው። የዘውትር ተማሪ ከእስራኤል ጥሩ ነው። ዱባይ፣ እሺ ዛሬ እንግዲህ አንዳንድ ሀሳቦችንም እናንሸራሽርበት ቀን ነው። ጁባ ሰላም ነው። ቲጂ ጁባ ሰላም ነው። ጁባ ነው ያለሽው? እሺ አሰላ፣ አየር ጤና፣ እሺ ቺካጎ፣ እሺ ዩኤስኤ፣ እሺ ጂንካ፣ እሺ አሌክስ፣ እሺ እየነዳው ነው ብሏል። እሺ እየሰማን ነው። እሺ ኬፕታውን፣ እሺ ኧረ ይግቡ። እሺ በጣም ጥሩ። ፕሮቴስታንቶች አላችሁ። ፕሮቴስታንቶች ገድል ትቀበላላችሁ አትቀበሉም? ምሳሌ ዝም ብዬ ሰበር ነገር ላሳያችሁ። ፕሮቴስታንቶች አርባ ምንጭ፣ እሺ እስካሁን ድሬዳዋ አላየውም፣ ሀረር አላየውም። ዛሬ ድሬዳዋ ሀረር አላየውም። እሺ ፕሮቴስታንቶች ገድል ትቀበላላችሁ አትቀበሉም? ባጭሩ ገድል ይቀበላሉ አይቀበሉም? ሳንዲያጎ፣ እሺ 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 ሚኒሶታ፣ እሺ አንቀበልም። እሺ ኬፋ፣ እሺ ኬፋ ቁፋ አይደለም አይደል? ሌላ ሰው ነህ? እሺ ሌላ ሰው ነህ? እሺ እሺ ፕሮቴስታንት ገድል ትቀበላላችሁ አትቀበሉ? እሺ ንገሩኝ። አንድ ሰው አንቀበልም ብሎኛል። እሺ አንድ ሰው ነው ያገኘሁት አንቀበልም የሚል። እንቀበላለን የሚል ካለን ይጻፍልኝ። ምናልባት ከተወሰነች ደቂቃ በኋላ መብራት አጠፋለሁ፣ ፓወር ስላለው ነው። እሺ እሺ ወላይታ ሶዶ ጤና ይስጥልን። ማን ልበል? ሰላም፣ እንዴት አላችሁ? እንዴት ቆያችሁ? እንደየሰዓታችሁ አቆጣጠር እንደምን ቆያችሁ? እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። በረከታችሁ ይደርብኝ። ቢኒ እንዴት አላችሁ? ጻዲቁ እባላለሁ። ከየት ነው? ከወላይታ ሶዶ። ያደረከው ምን የማን ነው? ምንድነው? ሲያስረዳኝ ምንድነው? ለመጀመሪያ ላይ ያየሁት እኔ ያደረኩት የወላይታ ጀግና ፍሬው አልታዬ የሚባለው ጀግና ፎቶ ነው፣ የሱ ነው። እንግዲህ ታሪኩ ብዙ ነው፣ ከተፈለገ ይነገራል። እሺ ይሰማቻል ድምጼ?
አዎ ይሰማል። እነ ቢኒያም ተፈተዋል አይደለ? አዎ እነ ቢኒያም እና አንዱዓለም ተፈተዋል። አዎ ታዲያ ምን ነው አልደወሉም እንዴ? አልደወሉም እንዴ እስካሁን? እነዚህ ተመልሰን እንታሰራለን ብለው ነው? ኧረ አይደለም ደውለው ነበር ብዬ ገምታለሁ። በእውነት ይደውላሉ። ቢኒያም ይደውላል። በሌላ ስልክ ሞክረው ይሆናል። ስልካቸው ግን እስካሁን አልተሰጠም። እሺ ካሉ መግባት ይችላሉ። ምልክት ስጣቸው። በነገራችን ላይ ፕሮቴስታንት ወንድምቶቻችን ኢትዮጵያዊ ስለሆናችሁ ማለት ነው። ወንድምቶቻችን በሃይማኖት መስላችሁ ሳይሆን ኢትዮጵያዊ፣ ለዛውም የምትቀበሉት ገድል የውሸት ነው። በመረጃ ላሳያችሁ። የውሸት ገድል ነው የምትቀበሉት። አሁን የወላይታ ሰው ቁጭ አድርጌ ነው እዚህ ጋር ማናገራቸው። የውሸት ገድል ነው የምትቀበሉት። ሁላችሁም ሼር አድርጉልኝ። የእውነት ሳይሆን የውሸት ገድል ነው በነገራችን ላይ። እሺ ጎግል አዘጋጅልኝ። ቀን ሰርቼበታለሁ። ብዙዎቻችሁ ለመከራከር ሳይሆን እውነትን እንድታዩ ማለት ነው። ፕሮቴስታንቲዝም እኔ 20 ምናምን ነበርኩ። ሰልፍ ሴንተር ነው፣ ራስ ወዳድ ነው። እናንተን ይቃወማችኋል፣ ራሱን እንግዳል። በምን በሐሰት ይወዳል። በነገራችን ላይ ፕሮቴስታንቲዝም የወንጌል ኢትዮጵያ ውስጥ ከገባ ምን ያህል ዓመት ይሆነዋል? እስቲ ጻፉልኝ። ምን ያህል 60 ዓመቱ ነው? 50 ምናምን ዓመቱ ነው? ላሰማችሁ ዲፌንድ እንድታደርጉ ነው። አንዳንድ ጊዜ እውነትን እውነት ብለን ማስረዳት ስላለብን። ይህ መጽሐፍ የክህደት መጽሐፍ ነው። ቆይ እንዳከፍተው ዝቅ አድርግልኝ እንትኑን። አዎ ይኸውልህ፣ ከዚህ በፊት በጣም ሪያክት አድርጌበታለሁ። በዚህ መጽሐፍ ካሮት ጆሮዬ ላይ አይኔ ላይ ብዙ ነገር ተሰርቶ ፕሮቴስታንቶች ቢያገኙኝ ሊገሉኝ እስከሚችሉ ድረስ እውነትን አውጥቼበታለሁ። በመከራ ውስጥ ያበበች ቤተክርስቲያን የሚል ታሪክ የያዘ መጽሐፍ ነው። ክህደት ነው በነገራችን ላይ መጽሐፉ ራሱ ማለት ነው። የኦርቶዶክስን ታሪክ የያዙ ማለት ነው። እሺ አሁን በደንብ ስሙኝ። ወላይታ ሶዶ ንገረኝ፣ አናግረኝ። ሚዩትን አንሳ። አቤት አባ ወንዳሮን ታውቃቸዋለህ? ሰምቼ ነው እንጂ አላቃቸውም። ሰምቼ ነው ማቃቸው። አባ ወንዳሮ አሁን ገድለ አባ ወንዳሮን ትሰማላችሁ። ገድለ አባ ወንዳሮ የኦርቶዶክስን ታሪክ ወስደው አሁን በደንብ ስሙኝ። እኔ አንቺው ታመጪው አንቺው ታሮጪው። ሰሞኑን አሁን እንግዲህ የተፈጠረውን ነገር አይታችኋል አይደለ? በደንብ እስከ መጨረሻው ነው ቢነቃነቁ የምንቀጥለው እውነት። እኛ በእውነት ላይ የተመሰረተች ቤተክርስቲያን አለችን። መጠየቅ ካለባችሁ በአሸዋ ላይ የተመሰረተ እምነት የለንም። በእውነት አሁን ቃለ ሕይወት ከተመሰረተች እውነት የምነግራችሁ 50 ዓመት አንዳንዶቹ 100 ምናምን ዓመት ይላሉ። በፍጹም አይደለም። አሁን ገድለ ወንዳሮን ስሙ። የሐዋርያ ጳውሎስ ይላቸዋል በነገራችን ላይ ማለት ነው። ሰውየው ሐዋርያ ጳውሎስ ይላቸዋል። የመጀመሪያው ወንጌል ቆይ ዳንዬ ሐሜት አይደለም እንዴ? ገድለ ወንዳሮን ሳነሳ አትናደድ። ዲፌንድ ካደረከኝና እንግዲህ አስቡ። ተክልዬ ያሉበት ሀገር ናቸው ያሉት። ይሄ ታሪክ ተክልዬ ያሉበት ሀገር ላይ ነው። ተክልዬ በስንት ዓመተ ምህረት ነው የነበሩት? በዛው ለትምህርታችን ተክልዬ በስንት ዓመተ ምህረት ነበሩ? ተክልዬ በስንት ዓመተ ምህረት ነበሩ? አባ ተክለ ሃይማኖት በወላይታ ከነ ሙሶሎኒ ጋር ታግለው በ12 መጨረሻ እስከ 13 የነበሩ ናቸው። እኛ አባት 50 እና 60 ዓመት አይሞላቸውም። እውነቴን ነው የምነግራቸው። ስሙ የሚለው ቸዋል
ስማቸው አባባ ዋንዳሮ ይባላል። አባባ ዋንዳሮ የመጀመሪያ ወንጌል ከተቀበሉ ሰዎች አንዱ ናቸው። እዚህ ወለታ ሀገር ያሉ ሰው ናቸው። አሁን ወደ ጌታ ሄደዋል። የመጀመሪያ ወንጌል የተቀበሉ ብዙ በወንጌል መከራ ያዩ ሰው ናቸው። አንድ ቀን እንዲሆነ እዚህ ወለታ ውስጥ እሳቸው የሚኖርበት መንደር ሁምቦ ይባላል። እዛ ሁምቦ አካባቢ ቤተክርስቲያን ተክለው ያ ቤተክርስቲያን እጅግ እያንሰራራ የተቀበሉ እያደገ የመጣ ቤተክርስቲያን ከመጀመሪያው አድርግልኝ። ስንት ዓመት ነው ወላይታ ያለው ልጅ? ቆይ አንዴ፣ ስንት ዓመት ነው? ለኔ 25 አባት ኦርቶዶክስ ናቸው? አዎ ኦርቶዶክስ ናቸው። አያት ኦርቶዶክስ ናቸው? አዎ። ቅድመ አያት ታሪክ አጥንታል? እንግዲህ ኦርቶዶክስ ነው ቤተሰቦቼ። እስከ ሶስተኛው ኦርቶዶክስ ናቸው አውቃቸዋለሁ። ያው እስከምታውቀው ድረስ ማለት ነው አይደለ? ቅድመ አያት ናቸዋል? ቅድመ አያቴ እስከ 130 ይሆናል አሉ በህይወት እንደዛ ይሆናል። 130 ዓመታቸው ነው። በደንብ ስሙ እንግዲህ። ወንጌል አልተቀበሉም እንዴ? አያስቀድሱም እንዴ? ያስቀድሳሉ። በጣም ጠንካራ ናቸው። ከኛ ራሱ ከወጣቶች ይልቅ ጠንካራ ናቸው። ይኸውላችሁ ፕሮቴስታንቲዝም ሰልፍ ሴንተር ነው። ሐሰተኛውን በመቀበል ልትቀድሙ ትችላላችሁ። እኔ አሁን የታሪክ ንጽጽር ነው የማደርገው። እውነት የምነግራችሁ ማለት ነው። አሁን ፕሮቴስታንቶች አትናደዱ፣ ሳትናደዱ እውነትን ስሙ። ገድላ እኔ ጋሽ ወንዳሮን ምንም ልኮንናችሁ አይደለም። የፕሮቴስታንቲዝም አድቨርታይዝመንት ግን ክህደት ሰልፍ ሴንተር መሆኑ እንድታስቡ ማለት ነው። ከ1270 ምናምን ጀምሮ የነበሩ እኛ ጀግና እኛ ኩሩ የወንጌል አርበኛ ከዛ በፊት እንግዲህ ታውቃላችሁ በወላይታ አካባቢ የብሉይ ኪዳን ስርዓት እንኳን የሚፈጸምበት ቦታ ነበረ። ከተክልዬ በፊትም አባቶች መጥተዋል። በዚህ ቅዱስ ቤተክርስቲያን እንግዲህ ከኢትዮጵያዊ ጃንደረባ ጋር የተያዘ ታሪክ አለ። ስለዚህ አሁን እዚህ ጋር በደንብ ስሙ። ማን እንደሚላቸው ሁሉ ትሰማላችሁ። እነዚህን ሰው አሁን እንግዲህ አንተ ስም ማን ነው? እዚህ ጋር ያለው የወላይታ ልጅ እንደ እግዚአብሔር ነው አንተን የሚያስገባ። ቀጥል። የስምህ ማን ነው? ጻድቁ ነው። ጻድቁ። እሺ ጻድቁ እንግዲህ ይኸው አለ ማለት ነው። አሁን ስሙ። አሁን ጀምር። አባባ ዋንዳሮ ይባላል። አባባ ዋንዳሮ የመጀመሪያ ወንጌል ከተቀበሉ ሰዎች አንዱ ናቸው። እዚህ ወለታ ሀገር ያሉ ሰው ናቸው። አሁን ወደ ጌታ ሄደዋል። የመጀመሪያ ወንጌል የተቀበሉ ብዙ በወንጌል መከራ ያዩ ሰው ናቸው። አንድ ቀን እንዲሆነ እዚህ ወለታ ውስጥ እሳቸው የሚኖርበት መንደር ሁምቦ ይባላል። እዛ ሁምቦ አካባቢ ቤተክርስቲያን ተክለው ያ ቤተክርስቲያን እጅግ እያንሰራራ ብዙ ሰዎች ጌታን እየተቀበሉ እያደገ የመጣ ቤተክርስቲያን ነው። የዛ ቤተክርስቲያን ማደግ ለገዢዎች ለሹሞች ስጋት ሆነ። ስለዚህ ሶዶ ሆነው ሰራዊት ላኩ ወደ ሁምቦ። አባባ ዋንዳሮ አስራችሁ አምጡት። ወታደሮች መጡና አባባ ዋንዳሮ አቤት፣ ሶዶ አለቆች ፈልገውታል ነው? አዎ። ፈለጉኝ? አዎ። እሺ አሁን እንዴት ነው የምትሉን? አዎ በቃ እንሄዳለን፣ ግን አንዴ ልጸልይ አሉ። ሃሌሉያ። አንዴ ምን አድርግ? ልጸልይ። አንዴ ይሄ ጸሎት የምትለው ነገር አይደለ እያሳሰረ ያለው ብለዋል። ይሁን። እዛው በህዝቡ መካከል ተንበረከኩ። አባባ ዋንዳሮ በደንብ አሁን ስሙኝ፣ እንዲህ ብሎ ጸለዩ። እግዚአብሔር ሆይ በሹሞቼ ተፈልጌ በእግር በታች ወደ ሶዶ ላቀናል። አንተ በላይ በሰማይ በምታውቀው መንገድ እለፍና ሶዶ እንገናኝ። ሃሌሉያ። ክብር ለኢየሱስ ይሁን። በላይ በሰማይ እለፍና የት እንገናኝ? ሶዶ እንገናኝ። በዚህ ሰው ፊት በሚቆምበት ጊዜ ብቻዬን እንዳልሆን እንድትረዳኝ እንዲህ ብለው ጸለዩ። በውስጥ እንሂድ። ቀጠሉ። መንገድ እንደጀመሩ ይላጣፊ መንገድ እንደጀመሩ በላይ በሰማይ እነሱ ምን ይሄዱ በሰማይ ወይ አይቀድማቸው ወይ ወደ ኋላ አይል የሆነ የሚያስገመግም ድምፅ እኩል አብሮ ይሄዳል። ሰማይ ላይ የምሰማ ከዛ ቀና ብለው አዩና አባባ ዋንዳሮ ወደ ሰዎቹ እያዩ ይሄን ድምፅ ትሰማላችሁ አሉ። እሱ ቢመልስ አልነበረም። አንድ ጭምት ሰው አባባ ዋንዳሮ አንተ ምሰማውን ሁሉ እኮ እኛ እንሰማለን። ከዛ ያ ድምፅ
ወይኒ ቤት በር ላይ ሲደብሱ ይላል አየት መጣ ተብሎ ማይታወቅ አውሎ ነፋስ መጥቶ የቤቱን ጣራ ከነቆርቆሮ ነቅሎታል። እንኳን እሳቸው ሊታሰሩ የታሰሩ እስረኞች አብረው ወጡ። ኢትዮጵያዊ ሐዋርያው ጳውሎስ ይሏቸዋል። ስማቸው አባባ ዋንዳሮ ይባላል። አባባ ዋንዳሮ የመጀመሪያ ወንጌል ከተቀበሉ ሰዎች አንዱ ናቸው። ሀገር ያሉ ሰዎች አሁን ጎግል እቀጣሃለሁ ከዚህ በኋላ አንተንም። ይሄውላችሁ አያችሁ፣ ኢትዮጵያዊ ሐዋርያ አባባ ዋንዳሮ። እሺ ፕሮቴስታንት። እኔ 24 ዓመት ስስብልትን ማቅ ፕሮቴስታንት የነበርኩ ሰው ነኝ። ሳላነጻጽር የክህደት ወንጌል እንደሆነ ሳላይ አይደለም ወደዚህ ቅዱስ ቤተክርስቲያን የመጣሁት። እሺ መጽሐፍ ቅዱስ ብቻ ነው ገድል አንቀበሉም ትላላችሁ አይደለ? መጽሐፍ ቅዱስ ላይ የታሪክ ተጽፏል። ለዛውም ስሙት። አሁን ጎግል ደብቆላቸው ነው ምን ብለው እንደሚጠሯቸው እንደገና ያሰማችሁ። መጽሐፍ ቅዱስ ላይ ተጽፏል የታሪክ። ከዚህ በኋላ ይኸው የክህደት ጥግን በጣም ብዙ ፋይሎች አውርጃለሁ በነገራችን ላይ። እሺ መጽሐፍ ቅዱስ ላይ ተጽፏል። መጽሐፍ ቅዱስ ላይ ይህን ታሪክ ገድለ ዋንዳሮን ሰምታችኋል? ለዛው ምን የሚል ክፈትልኝ ጎግል የመጀመሪያውን አሁንም እናትዘልብኝ። ስሙ ኢትዮጵያዊ ሐዋርያው ጳውሎስ ይሏቸዋል። ስማቸው አባባ ዋንዳሮ ይባላል። አባባ ዋንዳሮ ኢትዮጵያዊው ሐዋርያ አባባ ዋንዳሮ። ፕሮቴስታንት መጽሐፍ ቅዱስ ብቻ ገድል አንቀበልም ይላል አይደለ? መጽሐፍ ቅዱስ ላይ ተጽፏል። ይኸው ለእኔ ለንጽጽር አይቻለሁ። ለምሳሌ የአያሌ ፕሮቴስታንቶችን ቴስቲሞኒ አገላብጫለሁ፣ ሰምቻለሁ። እርግጠኛውን የምነግራችሁ 90% ውሸት ነው። ለምሳሌ ይሄ መጽሐፍ በመከራ ውስጥ ያበበች ቤተክርስቲያን ይላል። ጎግል ላይ ማግኘት ትችላላችሁ። የኦርቶዶክስን ታሪክ ወስደው የኦርቶዶክስን ነገር ወስደው ቢዝነስ የሰሩበት ነው በነገራችን ላይ። እሺ ሐዋርያ ማን አላቸው? እሺ ዘመኑን አልተናገሩ። እሺ ዘመኑ አልተናገሩ። እሺ የሚታሰበው ደርግ ነው። እሺ የውሸት መሆኑን ላሳያችሁ። ስለ ወላይታ እስር ቤት የምታውቁ ሰዎች አላችሁ? ተው አንወሻሽ። በውሸት የሚከብር እግዚአብሔር የለም። የኛ የጻድቁን ትክክለኛ ገድል እንደፈለክ ታወራዋለህ። ያንተ ግን ሰልፍ ሴንተር ነው ፕሮቴስታንቲዝም ብላችሁ። ለዛ ራስ ወዳድ ነው። ያንተን ይቃወማል፣ የኔ ግን ልክ ነው ይላል። አባባ ወንዳሮ በመጽሐፍ ቅዱስ ላይ ተጽፏል። መጽሐፍ ቅዱስ ብቻ ብለህ ነው የምታምነው። የኛን ገድል ቀና ብለህ የማየት ሞራል የለም። ቀና ብለህ ቶሌት ቪዥን የሚያየው ሉተር ጭምር የኛን ገድል ቀና ብሎ ማየት አይችልም። በነገራችን ላይ በጀርመን ከሚከበሩ ታላላቅ በዓላቶች፣ በግብፅ ከሚከበሩ ታላላቅ በዓላቶች የኚህ አፍሪካዊ ሐዋርያ የሚባሉ አባባ ዋንዳሮ ሳይሆን አባ ተክለ ሃይማኖት። በደንብ ስሙ እሺ። ይዘት ለንጽጽር ይዘት ይዘት መጽሐፍ ቅዱስ ላይ ተጽፏል። ይህ ታሪክ በእውነት ለመናገር ቃልዮት ሐዋርያ የሚል ሹመት ትቀበል ነበረ? ወንጌላዊ ሽማግሌና ወንጌላዊ እኮ ነው የቃልዮት ሹመት ራሱ በመተዳደሪያ ደንቡ። አትዋሹ፣ በውሸት የሚከብር እግዚአብሔር የለም።
ዛሬ ብዙ ለንትርክ ጊዜያችንን እናባክንም፣ ግን እንድትረዱ ነው። እሺ አሁን በሰማችሁት ነገር ፕሮቴስታንቶች ገድል ይቀበላሉ አይቀበሉ? እዚህ ላይ ያላችሁት አሁን በሰማችሁት ማለት ነው። ስቲል ታማኝነት የሌለው ምስክር ያላነጸናው እውነተኛይቱ ቤተክርስቲያን ያልመሰከረችውን ወንጌልን የተቀበሉ ይላል። እውነት ከ12 መጨረሻ ጀምሮ እስከ 13 የነበሩት ሐዋርያ አባ ተክለ ሃይማኖትስ በእውነት ለመናገር ወንጌል ሲተጀመሩ በዛ ጊዜ ነው። ይኸው ወንድሜ ጻድቁ እዚህ አለ። ጌትዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቢንዬ ታደም ያላችሁ በክርስቶስ ፍጹም ሰላም ሰላም ብያለሁ። እሺ እሺ እሻው መልስ ያለው ፕሮቴስታንት ካለ ማስገባት ይችላል። ባጭሩ በቅንነት ወንድሜ ሙለር እኛ እኮ አባ ተክለ ሃይማኖት ከዛ በፊት እኮ ስንት አባቶች እኮ አሉን ሐዋርያዊ ቅብብሎች የምንከተለን 9 አባቶች። ከዛ በተረፈ የሐዋርያት ሥራ ምዕራፍ 8 ኢትዮጵያዊ ጃንደረባ የብሉይ ኪዳን ስርዓትን የነበረች ከዛ ክርስቶስ መሞቱ መምጣቱ መነሳቱን ካመነች በኋላ ቤተ ክርስቲያን ብላ የጀመረች በሐዋርያዊ ቅብብሎች በየትኛውም ነገር ውስጥ ያለች እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነች። ስለዚህ አሁን ይሄንን ገድለ ዋንዳሞን እንዴት እንበለው? ገድል አይደለም ይሄ። በነገራችን ላይ ታማኝነቱ አለ። በነገራችን ላይ ገድላት ይመሰከራሉ ባይደወይ ግን አሁን ይሄ ጽሁፉ ገድል አይደለም ወይ ጌትዬ? እንትኑ ማለት ነው መጽሐፍ ተጽፎ ነው የምነግራችሁ አለው መጽሐፉ ላይ ማለት ነው። ያ ቲንክ አቀራረቡ ልክ እንግዲህ እኛ ጋር እንደምናነበው አይነት ገድል ነው። የሰውየው ስም እንትን ይበል ያደረጉት ተጋድሎ፣ የደረሰባቸው ፈተና ወዘተርፈ ገድል ይሄ እኮ ነው። በቃ በሃይማኖት ውስጥ በማመናቸው እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ተሳቱ ቅዱሳን የምንላቸው እነዛ ታሪክ የተጻፈላቸው ገድላቸው የሚነበብላቸው እኮ በእምነታቸው ያደረጉትን ተጋድሎ ነው። ስለዚህ ውጣ ውረዱን በአላውያን ነገስታት በኢአማንያን በእንዲህ የሚመጣባቸውን ፈተና እንዴት እንዳለፉ ከዛ ደግሞ እኛ እንደበት ነው። እኛም እንዲህ አይነት ፈተና ቢገጥመን እንዲህ አድርገን እንማር የሚል መልእክት ነው ያለው እና ትክክለኛ ገድል ነው በቃ የተነገረው ማለት ነው። ሰውየውም ራሱ ያቀረበበት በቃ ከዛ ህይወት እንዲማሩ ነው። ሰዎች እልል እያሉ አልነበር አሜን እያሉ። ስለዚህ ዘሴም ነው ማለት ነው እና ያው የእኛ ሲሆን ነው የሚባቸው እንጂ እነሱ ጋር ያው የታወቀ ነገር ነው እና ገድል ነው ልልህ ፈልጌ ነው። ምስክር መጽሐፍ የሌለው እንዳንል ራሳቸው የጻፉት ነው። በነገራችን ላይ በመከራ ውስጥ ያበበች ቤተክርስቲያን የሚል እንግዲህ ላለፉት ወራት በጣም ሰርቼበታለሁ። እዚያ ያለኝ ያ ነው። ስለዚህ አሁን የእኛን ገድል ከማንሳት በፊት የአባባ ዋንደሮን ገድል ሪሰርች አድርጉት። በነገራችን ላይ ገድለ ዋንዳሮ በጣም የታሪክ ነገርን እኔ እንትን ማድረግ አልፈልግም። ገብቷችኋል? ለራሳችሁ ነው። ግን ገድላት ማለት ምን ማለት ነው የሚለውን እንድታጠኑ በነገራችን ላይ ማለት ነው። ጠንከር አደርገዋለሁ ወደ በኋላው ማለት ነው። አዎ ልጅ አላቸው ቤተሰብ ቀላል። እሺ እሺ ሼር አድርጉ። እሺ ገብተን ብታስረዳለን ሰው ካለ እንጠብቃለን። በፍቅር ዕለተ ሰንበት ነው። በፍቅር ብዙም አንጎዳችሁም። በነገራችን ላይ ለምሳሌ
አንድ ሌላ ገድል ልጨምርላችሁ እስኪ ንገሩኝ። ጨምረን ካላችሁ እንጨምራለሁ። የወለጋ ሰው አጠገቤ ስላለ ማለት ነው። እሺ ገድለ ጉዲና ቱምሳ። እሺ ገድለ ጉዲና ቱምሳ እንግዲህ የልጃቸው የኦነግ የሂሳብ ሹም ነበረች። የልጃቸው ባል ሌንጮ የኦነግ መስራች ነው። ይህንን እንግዲህ ከምንም አይደለም ማነሳው፣ ከዶክተር ነጋሶ ጊዳዳ መጽሐፍ ላይ ነው ማነሳው አንዳንዱን ነገር። እኚህ ሰው በጊዜ የነበረውን መንግስት በሃይማኖት ሳይሆን በመንግስትነቱ የሚቃወሙ ናቸው። አቤት ከፍሎ ሞት ይላል። አሁን በደንብ ስማኝ፣ ጠንከር ላድርገው ማለት ነው። እሺ ጉዲና ቱምሳ እኔ እንደ አንድ በዛ ዘመን መንግስትን እንደተቃወሙ ሰው የነበረው ጭቆናን እማከብራቸው ሰው ናቸው። ሂሮ የምላቸው ሰው ናቸው። ግን ፒፓ ያጨሱ ነበረ። ብዙ የካራክተር ችግር ነበረባቸው። ፕሮቴስታንቱ ጻድቁ መስቀል አደባባይ ላይ ሲዋሽ ሰምታችሁታል። ትራክት ይዘው ሳይሆን የተያዙት ቀስቀሳ፣ የፖለቲካ ቅስቀሳ ፍላየር ይዘው ነው የተያዙት። እውነታው ያ ነው። ይሄ የመካነ ኢየሱስ ቄሶች ታውቁታላችሁ። በነገራችን ላይ ታውቁታላችሁ። ምንም የሚያስዋሽ ነገር የለም። ቃል በቃል ቄስ በሊና ሳርካ ነግረውኛል። ታስረው የነበሩ ቃል በቃል በህይወት ያሉ ሰው ነግረውኛል። አሁንም በህይወት ያሉ ማለት ነው። እሺ ፒፓ እያጨሱ ነበር። የታገሉት ለፖለቲካ ነው እንጂ ስለ ሃይማኖት አልነበረም። ሳውዝ አፍሪካ ሄደው የሰሩት የነጮችን ጥላቻ ያደረጉት ነገር የምናከብራቸው ሰው ናቸው። ግን ፒፓ ያጨሱ ነበረ። የተገደሉትም በፖለቲካ ከአቡነ ቴዎፍሎስ ጋር ከኢትዮጵያ ፓትርያርክ ሁለተኛ ከአቡነ ቴዎፍሎስ ጋር ምንም የምታገናኛቸው ነገር የለም። ለደቂቃ በዛ ዘመን አብረው ስለሞቱ የምታነጋግረው ነገር የለም። አጥኑ። የነጋሶ ጊዳዳንም መጽሐፍ አንበቡ። በዛው አይ ገድል አንቀበልም ስለምትሉ እኮ ነው። እሺ ምን ልታሳየን ነው? ያው እሺ እንዴት ይነበብ? ገጽ ስንት ላይ? ለምን ደላላ ሆናለሁ? እውነት ይሄ እኮ ወንጌል ነው። በነገራችን ላይ እውነት እኮ ነው የምናገረው። ገጽ 109 ላይ አንብቡ። ማንበብ ሙሉ ሰው ያደርጋል። የእምነቱን ለእምነቴ የፖለቲካውን ለፖለቲካ ይጠቀምበታሉ አይደለ? እንደዚህ ጋር ከሳቸው የማከብረው ታሪክ አለ። አገር ወዳድ ናቸው። በጊዜ የነበረው መንግስት ተንትን ብለዋል። አንድ ቀን ምናልባት ከመንጌ ጋር ብገናኝ እኮ መንግስቱ ኃይለማርያም ጋር